ጤና ይስጥልን እንደምን ቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። የዕለቱን ዜናዎች ዋና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር በጋራ ወደ እናንተ ያደረስኩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ወደ ቀዳሚው ዜና አልፋለሁ። ደህንነቱ የተጠበቀ ህጋዊና ስርዓት ያለው የሰራተኞች ስራ ስምሪት እንዲኖር ክልላዊ ትብብርን ማጠናከር ይገባል ተባለ። ዓለም አቀፍ የስራ ድርጅት ከአውሮፓ ህብረት ጋር በመተባበር የሰራተኞችን ስራ ስምሪት አስመልክቶ የምክክር መድረክ አካሂዷል። ኢብራሂም መሐመድ ጉዳዩን አስመልክቶ መረጃ ሊሰጠን እዚህ ስቱዲዮ ይገኛል። ኢብራሂም እንደምን ዋልክ? በመድረኩ የተነሱ ሀሳቦች ምን እንደነበሩ አጠር አድርገህ ለተመልካቾች አድርስልን። አመሰግናለሁ ዮሐና። እንግዲህ በዜናው መግቢያ እንደገለጽሽው የአጠቃላይ ከክልላዊ ትብብርን ማጠናከር ዓላማ አድርጎ ነው ውይይቱ የተካሄደው። የስራና ክህሎት ሚኒስቴር፣ የኢትዮጵያ ሰሪዎች ማህበራት፣ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ከዓለም ስራ ድርጅት ጋር በመተባበር ከኢሮፒያን ዩኒየን ባገኙት ድጋፍ አማካኝነት ነው እንግዲህ የፕሮግራም ማስጀመሪያ የተባለ ፕሮግራም አጠቃላይ ምክክር የተካሄደው። በዋናነት የመድረኩ ዓላማ እንደተገለጸው ደህንነቱ የተጠበቀ ህጋዊና ስርዓት ያለው የውጭ ሰራተኞች የስራ ስምሪት እንዲኖር ማስቻል ዓላማው አድርጎ ነው እንግዲህ ውይይቱ የተካሄደው ወይም ፕሮጀክቱ የተቀረጸው ማለት ነው። በኢትዮጵያ እንግዲህ ለብዙ ዓመታት ሰራተኞች በመደበኛና መደበኛ ባልሆነ መልኩ የስራ ስምሪት ሲሰጥ ነበር። በዋናነት እንግዲህ ከዚህ በፊት የነበሩት የስራ ስምሪቶች ደህንነታቸው ያልተጠበቀ፣ የሰራተኞችን መብትና ጥቅም ያላከበሩ ነበሩ። እንዲሁም ደግሞ የተደራሽነት የስራ አይነት ተሰበጠረም ያልነበራቸው ናቸው። ይህንን ችግር ለመፍታት እንግዲህ ባለፉት 4 ዓመታት የስራና ክህሎት ሚኒስቴር ከሚመለከታቸው አካላት ጋር በመተባበር የውጭ ሀገር የስራ ስምሪት እየተሰጠ ይገኛል። በእነዚህ የአጠቃላይ በ4 ዓመታት በተካሄዱት የውጭ ሀገራት የስራ ስምሪት ህጋዊ ደህንነቱ የተጠበቀ እንዲሁም ደግሞ መብትና ጥቅማቸውን ሰራተኞች ያስከበሩ የስራ ስምሪቶች በተለያዩ አካባቢዎች በተለይ በመካከለኛው ምስራቅ እና በአውሮፓ ማካሄድ ተችሏል። ስለዚህ ይህንን ተሞክሮ ማስፋትና ያሉበትን ተግዳሮቶች መፍታት ዓላማው ያደረገ ነው እንግዲህ የምክክር መድረክ የተካሄደው። በዋናነት እንግዲህ ግንዛቤን በቀጣይ ከዚህ በፊት ከነበሩት 4 ዓመታት ተሞክሮ በመውሰድ ግንዛቤን በማስፋት የተደራሽነት በሀገር ውስጥና በውጭ የሰራተኞችን የስራ ቦታ ተደራሽነትን እንዲሁም ደግሞ የአጠቃላይ የአካቶ ባለፉት ዓመታት የነበሩት የስራ ስምሪቶች በዋናነት የቤት ሰራተኞችን ያማከለ ነበር። የሰለጠኑ በሕክምናና በሌሎች ዘርፎች የሰለጠኑ ሰራተኞችን ስምሪት መስጠት እንዲቻል ዓላማ ተደርጎ ነው እንግዲህ የነዚህ ችግሮች በፊት የነበሩ ችግሮችን መፍታት ዓላማው ተደርጎ ነው እንግዲህ ዛሬ ውይይት የተካሄደበት መድረክ ችግሮችን ለመፍታት ትኩረቱን ያደረገው። እነዚህን ችግሮች መፍታት ዋናው ዓላማው ነው። በቀጣይ እንግዲህ ዓመታት ተግባራዊ የሚሆን የአውሮፓ ህብረት ከአይኦኤል ጋር በመተባበር ማለት ነው ያዘጋጁት ነው። የስራና ክህሎት ሚኒስቴር እንዲሁም ደግሞ የዓለም የስራ ድርጅት አይኤልኦ እንዲሁም ደግሞ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን እና የሚመለከታቸው ከሰራተኞችና ከአሰሪዎች ጋር ግንኙነት ያላቸው ይህንን ፕሮጀክት በመፈጸም በኩል ግንዛቤ መፍጠር የጋራ መግባባትን ዓላማው ተደርጎ ነው የዛሬው መድረክ የተካሄደው። በቀጣይ ይህንን መድረክ መነሻ በማድረግ ከፍተኛ የስራ ኃላፊዎች የተገኙበት እንዲሁም ደግሞ ሌሎች ባለድርሻ አካላትን ያካተተ ከፕሮግራሙን ወደ ተግባር ለማስገባት የነበሩ ችግሮችን ለመፍታት እዚህ ላይ ትኩረት አድርጎ በቀጣይ ምክክሮችን በማካሄድ ወደ ስራ በሚገባበት ጊዜ የነበሩ ችግሮችን መፍታት ዓላማው ተደርጎ ነው ውይይቱ የተካሄደው። በቀጣይ ጊዜ የዛሬውን መድረክ መነሻ በማድረግ ሌሎች አካላትን በማሳተፍ ለውጭ ሀገር የስራ ስምሪትን የነበሩበትን ችግሮች በሚፈታ መልኩ ተግባራዊ የሚደረግ ፕሮግራም በቀጣይ ጊዜ ይፋ እንደሚደረግ በመድረኩ ተገልጿል። የአማራ ሚዲያ ኮርፖሬሽንም በዚህ ጉዳይ ላይ እንግዲህ ተከታታይ ዘገባዎችን ለአድማጭ ተመልካቹ ዮሐና የሚያደርስ ይሆናል። ኢብራሂም ስቱዲዮ ተገኝተህ ላደረስከን መረጃ ከልብ እናመሰግናለን። መልካም ጊዜ። እኔም አመሰግናለሁ። ጥሩ ቆይታ። ቀጥለናል ተመልካቾች፣ ወደ ሌሎች ዜናዎች እናልፋለን። በሌማት ትሩፋት መርሃ ግብር በትንሽ ቦታ እንስሳት በማርባትና የጓሮ አትክልት በማልማት በኑሯቸው ላይ መሻሻሎች መምጣታቸውን የደብረ ብርሃን ከተማ ነዋሪዎች ተናገሩ። የከተማው የእንስሳትና ዓሳ ሀብት ተጠሪ ጽሕፈት ቤት በከተማው በሌማት ትሩፋት በርካታ ዜጎች ተጠቃሚ መሆናቸውን ገልጾ ያለውን ተሞክሮ ለማስፋት እየተሰራ ነው ተብሏል። ደጀኔ በቀለ ተጨማሪ አለው። የሌማት ትሩፋት የቤት ውስጥ ፍጆታን በጓሮ የማምረት ጤናማ እንዲሁም የተመጣጠነ የአመጋገብ ስርዓት እንዲረጋገጥ የተያዘ ሀገራዊ ንቅናቄ ነው። በዚህ ንቅናቄ መሰረትም የደብረ ብርሃን ከተማ አስተዳደር ነዋሪዎች በአትክልትና ፍራፍሬ እንዲሁም በወተትና በእንስሳት ዘርፎች ተጠቃሚ እንዲሆኑ እየተሰራ ይገኛል። ወይዘሮ ፍቅር ተታደሰና መቅደስ ሽፈራው ያላቸውን ቦታ በአግባቡ በመጠቀም ለቤተሰቦቻቸው የተመጣጠነና ጤናማ የሆነ ምግብ ማቅረብ ከጀመሩ ዓመታት ተቆጥረዋል። ለልጆቼ እንቁላል ውጪ ገዝቼ አላቅም።
አንድ ሁለት ደግሞ በዚህ ባለው በአትክልቱም ዙሪያ እንደዛው ገዝቼ አላውቅም። በፈለገ ሰዓት ቆርጬ በፈለገ ሰዓት ተጠቅሜ ነው ያለሁት። የኢኮኖሚም ተጠቃሚ ነን። ቆስጣ ቢሆን ቆስጣ ይሸጣል፣ ጎመን ይሸጣል፣ ሰላጣ ይሸጣል፣ እንቁላል ከቤታችን ከተረፈ ይሸጣል። ስለዚህ ባለ ሀብት ነን ማለት ነው። ስለዚህ ልማት ትሩፋት ጠቃሚ ነው። ምግቤን ከጓሮዬ በሚል አስተሳሰብ ደህንነቱ የተጠበቀ ምርት ከመመገብ ባሻገርም ከፍጆታ የተረፈውን ለገበያ በማቅረብ በኢኮኖሚ ተጠቃሚ እየሆኑ ስለመምጣታቸውም ተናግረዋል። ለገበያ ከማቅረባቸው በፊት ግን ቅድሚያ ቤተሰቦቻቸው የተመጣጠነ ምግብ ዘላቂነት ባለው መንገድ እንዲመገቡ ማድረግ ተችሏል። እንቁላል ልጆች ሳይበሉ አልሸጥም። አትክልትም ላይ እንደዛው በቃ በተቻለ ነገር ከቤቴ ነው የምጀምረው ማለት ነው። በየአይነት ነው የምንበላው ብያላለሁ። አንዳንድ ጊዜ የትም ውጭ ወጥተህ የምትገዛው እና ቤት ውስጥ ሆነህ የምትበላው አንድ ስለማይሆን ማለት ነው። አንድ በየአይነት ዛሬ ብዙ ብር ነው የሚከፈልበት። እኛ ግን ቤታችን በየአይነት እንበላለን። አሁን ላይ የሌማት ትሩፋት ትልቅ ለውጥ እየተመዘገበበት መሆኑን ያነሱት የከተማዋ ነዋሪዎች ይበልጥ መስራት እንደሚቻልም ምስክርነታቸውን ሰጥተዋል። በጎማ ላይ፣ በእንጨት ላይ፣ በዘይት ሃይላንድ ላይ ሰዎች ቆስጣን ተክለው ሲጠቀሙ አይቻልም። ስለዚህ ይሄ ትልቅ ለውጥ ነው የምለው። በጠባብ ቤት ውስጥም በጠባብ ግቢ ውስጥም በተለያየ ሲስተምና ዘዴ ማልማት ይቻላል። በሃይላንድ ቁራጭ፣ በማዳበሪያ በተለያየ ነገር እያደረገ መስራትና መጠቀም ጥሩ ነው ብዬ ነው ማስበው። በደብረ ብርሃን ከተማ አስተዳደር በሌማት ትሩፋት መርሃ ግብር አትክልትን በጓሮ የማልማት ዶሮ የማርባትና እንቁላልን የመመገብ ወተትና ስጋም በራስ አቅም አምርቶ የመጠቀም ልምድም እያደገ መሆኑን የከተማ አስተዳደሩ እንስሳትና ዓሳ ሀብት ተጠሪ ጽሕፈት ቤት አስታውቋል። በጽሕፈት ቤቱ የእንስሳት እርባታ ባለሙያው ደበበ ነገሰ እንደሚሉትም መርሃ ግብሩ ውጤታማ እንዲሆን ተከታታይነት ያለው የግንዛቤ ፈጠራ ከመስራት ጀምሮ ድጋፍ ለሚያስፈልጋቸው ወገኖች ጭምር እገዛ ተደርጓል። ወደ 7900 የሚሆኑ ዶሮችን በዚህ አመት ብቻ አሰራጭተናል። ለአጥቢ እናቶችና ለነፍሰ ጡሮች ማለት ነው። ወደ 279 ሴቶች ይይዛል። ተቸግረው ግን መስራት ፍላጎት ያላቸውን ሰዎች በመምረጥ እነሱ ውጤታማ እንዲሆኑ የሰራንበት ሁኔታ አለ ማለት ነው። አሁንም የተለያዩ ኤንጂኦዎች ሲመጡ ከዛ ጋር እያስተሳሰረ ወደዚህ ስራ እንድንገባ 104 ሴቶች አካባቢ ነፍሰ ጡርና አጥቢ እናቶች ናቸው። እነሱ መርጠን ወደ ስራ ልንገባ ያስበንበት ሁኔታ አለ ማለት ነው። ይሁን እንጂ ተጨማሪ ስራ እንደሚጠይቅ ነው አቶ ደበበ የገለጹት። በጣም ብዙ ሰፊ ቦታ ይዞ ነገር ግን የማይጠቀማል ደግሞ አንዳንድ ቦታ ትንሽ ቦታ ይዘው የሚጠቀሙ አሉ እና እነሱን አሁን ምንድነው እኛ እያደረግን ያለ ነው እየወሰድን እያሳየን ከዛ እንዲማር በማድረግ የተሻለ እንዲሰራ በማድረግ እንደዚህ አይነት ስራዎችን ጀምረናል። አሁን የማሳየት ስራ አብዛኛው ሰው ገብቷል፣ ግን የቀሩ ሰዎች ይኖራሉ። እነኛን አሁን በፕሮሰስ ወደዚህ ስራ እንዲገቡና ራሳቸውንም እንዲቀይሩ እየሰራ እንገኛለን። የሌማት ትሩፋት ጤናዊ የተጠበቀ ትውልድ በመፍጠር ሂደቱ ጉልህ ሚና ያለው በመሆኑ ማንኛውም ማህበረሰብ ተግባራዊ ሊያደርገው እንደሚገባም መልእክት ተላልፏል። ጊዜያዊ የሆኑ ማህበራዊ ሁነቶችን ከማሳለጥ ባሻገር ዘላቂ በሆኑ ልማቶችና ድጋፎች ላይ በመሳተፍ በዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎችን ኑሮ ለማሻሻል እየሰሩ መሆኑን በደብረ ብርሃን የሚገኙ የእድር ህብረቶች ገለጹ። እድር ህብረቶቹ በገቢ ማሻሻያ ፕሮጀክቶች በስልጠናና ገበያ በማረጋጋት በኩል ድርሻቸውን እየተወጡ መሆኑን ተናግረዋል። ስነ ጊዮርጊስ ከበደ ተጨማሪ አለው። ሰው ስራ ሲያጣ ይጨነቃልና ከጭንቀት አውጥቶኛል። እድር ህብረት ምስጋናና ገለታ ይግባው። ከብት ገዝቼ ነበረ በ3000 ብር አንድ ጥጃዬን አሳድጌ 46700 ብር ሸጫታለሁ እና ቤቴ ውሃ ስለገባበትና ጭቃ ላይ ስለነበርኩ ያንን ሸጬ ከፍታ ቤቴን ሰርችባታለሁ። ወይዘሮ ዘነበች አማረ በደብረ ብርሃን በቀበሌ 03 እድሮች ህብረት በጎ አድራጎት ልማት ማህበር ለልጆቻቸውና ለሳቸው በተደረገላቸው ድጋፍ ኑሯቸው መሻሻሉን ነግረውናል። የ05 በኩር እድሮች ህብረትና የቀበሌ 03 እድሮች ህብረት በጎ አድራጎት ማህበራት እንደ ወይዘሮ ዘነበች ላሉ በከተማው ለሚገኙ በኢኮኖሚ ዝቅተኛ ለሆኑ የህብረተሰብ ክፍሎች የተለያዩ ድጋፎችን ያደርጋሉ። እድር ህብረቱ ዋና ዓላማው ምንድነው? በአካባቢ ያሉ የማህበረሰብ ችግሮችን ማህበረሰቡን በማስተባበርና በማቀናጀት ለመፍታትና ለማስወገድ ነው ዋና ዓላማው። በዚህ መሰረት ቀበሌ 5 በኩር እድሮች በ2006 ከተቋቋመ ጊዜ ጀምሮ በርካታ ማህበረሰብ እንቅስቃሴዎችን እየሰራ ይገኛል። ከነዚህም ውስጥ አንዱ በጣም ዝቅተኛ ኑሮ ውስጥ ሆነው የጤና መድን መሸፈን የማይችሉ ቤተሰቦች አሉ። ለነዛ እናቶችም የጤና መድን ሽፋን እየሰጠን በዚህ አመት አሁን ለ45 እናቶች የጤና መድን ሽፋን ሸፍነናል ማለት ነው። የቀበሌ 03 እድሮች ህብረት በጎ አድራጎት ማህበር ለተለያዩ ማህበረሰብ በችግር ውስጥ ላሉ
ማህበረሰብ የኢኮኖሚ ድጋፍ ያደርጋል፣ ከወለድ ነጻ የሆነ ማለት ነው። ያንን እየሰሩበት ህይወታቸውን እንዲቀይሩ የማድረግ ስራ ይሰራል። ለአሳዳጊዎች ልጆች የትምህርት ቁሳቁሶች ትምህርታቸውን እንዲከታተሉ የማድረግ ስራ ይሰራል ማለት ነው። ምንም ስራ የሌላቸው ወጣቶች የሙያ ክህሎት ስልጠና እንዲያገኙ ይደረጋል። ስልጠና ሰልጥነው ወደ ስራ እንዲገቡ ያደርጋል ማለት ነው። ለ12 አረጋውያን በቋሚነት 1 ሺህ ብር በየወሩ ድጋፍ ያደርጋል ማለት ነው። አስተያየታቸውን የሰጡን ነዋሪዎች በእድሮች ህብረት ዘርፈ ብዙ ድጋፍ እየተደረገላቸው እንደሆነ ነግረውናል። 6970 ብር ሰጡኝ። ከዛ ያችን ብር ይዤ ሄድኩና ዶሮ ገዛሁበት። ጫጭቶች ገዛሁ። የ2 ወር ዶሮች አገኘሁና እነሱን አመጣሁ አበላሁኝ። ከዛ ደለብኋቸው። እነኛ ዶሮች 2000 ብር ሸጥኳቸው። በጎ ገዛሁ። እነኛም በጎ ገዛሁኝ። እነሱን ደግሞ እያታረፈሁ እያበላሁ እያደለበሁ ሰሸጥ። እዛ ደግሞ አሁን እነኛን በጎች ሸጬ ድጋሜ ደግሞ ዶሮ አመጣሁኝ። በጎችም አሉኝ አሁን መስገነው ደግሞ በእነሱም ትንሽ እየጥጃ በ8000 ብር ገዛሁ። ወጣት ልጆች አሉኝ። ወጣት ልጆቼን በወጣቶች የሚደግፋል በሙያ ስልጠና ላይ ማለት ነው። እሱ ላይ ሁለቱም ተሰማርተው አንዱ በፎቶ አንዱ ደግሞ በመንጃ ፍቃድ ተሰማርተው አሰልጥነው ላይ ብር ከፍለው ሁሉ ነገር ወጪ እንትን ብለው አሰልጥነው ላይ ሁለቱም ስራ ላይ ይገኛሉ፣ እየረዱኝ ነው። እድሮች ህብረት ከድጋፍ ባሻገር በገበያ ማረጋጋት በኩልም ስራዎችን እየሰሩ ይገኛሉ። የግብርና ምርቶችን እያመጣ በተመጣጣኝ ዋጋ ለማህበረሰቡ ያከፋፍላል። በቀጥታ ግዢ የሚገዙ አሉ። የመንግስት ሰራተኞች በዱቤ በ3 ወር ክፍያ ይከፍላሉ። ሳይጨናነቁ ከዚህ በቅናሽ ይወስዳሉ ማለት ነው። ከነጋዴ ጋር ስናወዳድር ዋጋ ከ5 ብር እስከ 10 ብር ቅናሽ ይሸጣል በኪሎ ማለት። ከሐምሌ ጀምሮ ያለውን መረጃ ብቻ ባነሳ ወደ 700 መንግስት ሰራተኞች በዚህ የ3 ወር ክፍያ ተጠቃሚ ሆነዋል። ይሄ ወፍጮ ቤት በጣም ብዙ ጥቅም ያለው ወፍጮ ቤት ነው። አንደኛ ለማህበረሰቡ ቅርብ ነው። ሁለተኛ ከውጪ ግለሰብ ከሚያስፈጨው በቅናሽ ዋጋ ነው የሚፈጨው። ለምሳሌ ውጭ 5 ብር 6 ብር ነው 1 ኪሎ የሚፈጨው፣ እዚህ ግን በ3 ብር ነው የሚፈጨው። አንደኛ የገበያ ማረጋጋትንም ስራ እየሰራ ስለሆነ ማለት ነው። በከተማ አስተዳደሩ 4 የእድሮች ህብረት በጎ አድራጎት የልማት ማህበራት የሚገኙ ሲሆን ከአባል እድሮች መዋጮና ከግብረሰናይ ድርጅቶች በሚያገኟቸው የገንዘብ ድጋፎች ቋሚና ጊዜያዊ የማህበረሰብ አቀፍ ተግባራትን እያከናወኑ ይገኛሉ። በዕለት ተዕለት እንቅስቃሴያችን ላይ የሚንጸባረቁ አሉታዊ ባህሪዎች የስነ ልቦና ቀውስ ችግር ምልክት ተደርገው ሊወሰዱ የሚችሉ መሆናቸውን የስነ ልቦና ባለሙያዎች ይናገራሉ። እነዚህ ችግሮች ምን አይነት መፍትሄ ይኖራቸዋል ስትል ቤተልሔም ሰለሞን ከስነ ልቦና ባለሙያ ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። የሰው ልጅ ውስጣዊ የአእምሮ አሰራር ሂደትና ባህሪ ላይ ትኩረት የሚያደርገው ስነ ልቦና የተለያዩ መገለጫዎች እንዳሉት የዘርፉ ባለሙያዎች ይናገራሉ። ለመሆኑ ሰዎች ስነ ልቦናን እንዴት ሊረዱት ይገባል? ምንስ ማለት ነው ስንል የስነ ልቦና ባለሙያው ሲሳይ ተስፋዬን ምላሽ እንዲሰጡን ጠይቀናቸዋል። ስነ ልቦና ማለት ይሄ ነው። የሰው ልጅ የሀሳብ አውድ፣ የስሜት አውድ፣ የፍላጎት አውድ፣ የንግግር አውድ፣ የተግባር አውድ የሆነ ማንነት ማለት ነው። ስለዚህ አውደ ህይወት ነው የሚባለው ማለት ስነ ልቦና ማለት አውደ ህይወት የሚመነጭበት ቦታ ማለት ነው። ክፋት የክፋት ሀሳብ፣ ስሜት፣ ፍላጎት፣ ንግግር ያለው ሰው የክፋት ህይወትን የሚያመነጭበት፣ ደግነትን የሚያመነጭበት ደግ ሀሳብ፣ ስሜት፣ ፍላጎት፣ ንግግር፣ ተግባር ያለው ሰው፣ ድህነት የድህነት ሀሳብ ያለው ሰው ድህነትን የሚያመነጭበት። ስለዚህ የዚህ ሁሉ አውድ ነው ማለት የሰላም አውድ፣ የእውቀት አውድ፣ የጤንነት አውድ፣ የህመም አውድ፣ የድህነት አውድ፣ የሀብት አውድ፣ ያለመግባባት አውድ፣ የመግባባት አውድ፣ የሀዘንተኝነት አውድ፣ የደስተኝነት አውድ ብለን ልንወስድ እንችላለን። ስለዚህ ምንድን ነው ስነ ልቦና ማለት? ሰዎች የሚኖሩትን ህይወት የሚያመነጩት የሀሳብ፣ የስሜት፣ የፍላጎት፣ የንግግር፣ የተግባር መድረክ ነው ማለት ነው። እንሰራዋለን፣ እሱ ደግሞ ይሰራናል። የተጎዳ የስነ ልቦና መቃወስ ለተለያዩ ችግሮች ሊዳርግ ይችላል የሚሉት የስነ ልቦና ባለሙያው የስነ ልቦና ቀውስ ያለባቸው ሰዎች በዋናነት ሊያሳዩቸው የሚችሉ ምልክቶችንም ያብራራሉ። ሁሌ የሚናደድ ሰው፣ ተናዳጅ ሰው፣ እኔ ተናዳጅ ነኝ፣ እኔ ቁጡ ነኝ ምናምን የሚል ሰው የስነ ልቦና ችግር ነው። የሚያስቆጣ ነገር አለ ማለት ምን ማለት ነው? መፍታት ነው እንጂ መናደድ አይደለም። ምክንያቱም ተናደድን ማለት እኛ ውስጥ ኬሚካል የሚመነጩ አሉ፣ ተቆጪ ኬሚካሎች፣ እነሱ ሰውነታችን ያቃጥላሉ። ንዴት ማለት መርዝ ነው። ብስጭት መርዝ ነው። ብዙ አይነት ኔጌቲቭ የሆኑ ነገሮች ለእኛ መርዞች ናቸው።
ስለዚህ መጀመሪያ ራሳችንን እንበክላለን። ይሄ ትልቁ የስነ ልቦና ቀውስ ነው ማለት አለመረጋጋት፣ መናደድ፣ መበሳጨት፣ አለመስማማት። አሁን እኛ ሀገራችን እየተጣለን አይደል እርስ በርስ። ይሄ የስነ ልቦና ችግር ነው። መጣላት የስነ ልቦና ችግር ነው። ስለዚህ ሁሉም ጋር የስነ ልቦና ችግር አለ። ምልክቱ ግልጽ ነው። ሰላም አልባ የሆነ ነገር በሙሉ የስነ ልቦና ችግር ነው። ሰዎች እነዚህ ምልክቶች እንዳሉ ካወቁና ችግሩ እንዳለ ከተሰማቸው በግለሰብ ደረጃ መፍትሄ በመስጠት እንዴት ማከም እንደሚችሉም የስነ ልቦና ባለሙያው ሲሳይ ተስፋዬ ምክረ ሀሳብ አቅርበዋል። እያንዳንዱ ግለሰብ መታከም አለበት። ማነው የሚያክመው? የመጀመሪያ ሐኪም ማን ነው? ራሱ። ምን ማድረግ ነው? መማር አይጠይቅም፣ ማንበብ አይጠይቅም። ቁጭ ማለት ከራሱ ጋር እንደ ሰው ቁጭ ብሎ ራሱን መፈተሽ፣ ራሱን መመርመር፣ ወደኋላ ግራ ቀኝ ወደፊት ውስጡን በደንብ አድርጎ ማየት የመጀመሪያ። ከራስ ጋር ጊዜ ፈረንጆች ምን ይላሉ? ኳሊቲ ታይም። ሰው ቁጭ አለ ማለት ራሱን ተመለከተ፣ መስታወት አለው ማለት ነው፣ ራሱን የሚያይበት መስታወት። ግለሰቦች ሁሉ መስታወታቸውን ካዩ ንጽህናን እየጠበቁ ነው ማለት ነው አይደል? ስለዚህ ባልና ሚስት ለራሳቸው መስታወት ከሆኑ ምን ሆነ ማለት ነው? ቤተሰቡ መስታወት አለው ማለት ነው። ችግሩን አይቶ ወዲያው ይቀርፋል። ራስን መገምገም፣ ራስን መፈተሽ እንደ ግል። በሀገራችንም የተለመደውን ቤተሰባዊ ጊዜ አዘውትሮ ማሳለፍ ግለሰቦች የሀሳብ ልውውጦችን እንዲያደርጉና ልምዳቸውን እንዲያካፍሉ ስለሚረዳ በስነ ልቦናዊ ጤንነት ላይ አዎንታዊ ሚና ሊኖረው እንደሚችልም ባለሙያው ጠቁሟል። በመጨረሻ መሰረት መግጫ የዕለቱን አጫጭር ዜናዎች ታደርሰናለች። ተከታተል እንመለስ። የኢትዮጵያ የስንዴ ፕሮግራም ምርታማነትን በመጨመር የመስኖ ስርዓትን በማስፋት የዘር አቅርቦት ስርዓትን በማጠናከር ብሎም በዋና ዋና አካባቢዎች አነስተኛ አርሶ አደሮችን በመደገፍ የኢትዮጵያን ራስን የመቻል ጉዞ ግብ ላይ የተመሰረተ ነው ተባለ። በ2018 የመጀመሪያዎቹ 2 ሩብ ዓመታት አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል ደርሷል። ይህም የመስኖ ስንዴ ምርትን ሳይጨምር ነው። አርሶ አደሮቻችን ማድነቅና ማመስገን እፈልጋለሁ። ይህንኑ የስራ ጽናት ቀጥሉበት ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በፌስቡክ ገጻቸው ገልጿል። የነርቭ ዘንግ ክፍተት ችግርን ለመከላከል የሚያስችሉ ስራዎች ተጠናክረው መቀጠል እንዳለባቸው አቅጣጫ ተሰጠ። በሕዝብ ተወካዮች ምክር ቤት ከተለያዩ ቋሚ ኮሚቴዎች የተቋቋመው ኮሚቴ የነርቭ ዘንግ ክፍተት ችግርን ለመከላከል የሚያስችሉ ምግብን በተለያዩ ጠቃሚ ንጥረ ነገሮች የማበልጸግ ስራዎችና ለህብረተሰቡ በጉዳዩ ዙሪያ የሚሰጡ የግንዛቤ ማስጨበጥ ስራዎች ተጠናክረው መቀጠል እንዳለባቸው አቅጣጫ ሰጥቷል። ኮሚቴው ይህንን አቅጣጫ የሰጠው የነርቭ ዘንግ ክፍተት ችግርን ለመከላከል የሚያስችሉ ጉዳዮች ዙሪያ ከተለያዩ ባለድርሻ አካላት ጋር ከተቋቋመው የቴክኒክ ቡድን ጋር ውይይት ባካሄደበት ወቅት ነው። መረጃው የሕዝብ ተወካዮች ምክር ቤት ነው። የሀገር ውስጥ ምርቶችን በዓለም አቀፍ ደረጃ ለማስተዋወቅና የገበያ ትስስርን ለማጠናከር ያለመው 15ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በአዲስ አበባ ይካሄዳል። ዓለም አቀፍ የንግድ ትርኢቱ ከጥር 27 እስከ የካቲት 1 ቀን 2018 ዓ.ም በአዲስ አበባ መስቀል አደባባይ እንደሚካሄድ ተገልጿል። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤትና የንግድና ቀጠናዊ ትስስር ሚኒስቴር በጋራ በጉዳዩ ላይ መግለጫ ሰጥተዋል። የምክር ቤቱ ዋና ጸሐፊ ዶክተር ቀነኒሳ አለሚ በዚህ ወቅት እንዳሉት በንግድ ትርኢቱ ላይ ከ300 በላይ የሀገር ውስጥና የውጭ ድርጅቶች ይሳተፋሉ። በአዲስ አበባ መስቀል አደባባይ በሚካሄደው የንግድ ትርኢት ላይ ከ20 በላይ ሀገራት የሚመጡ 50 ዓለም አቀፍ ኩባንያዎች እንደሚሳተፉም አስታውቋል። የኢትዮጵያ ዜና አገልግሎት ነው የዘገበው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩ የዕለቱ ዜናዎች በዚሁ ተጠናቀዋል። ተመልካቾች አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።